ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡር ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ ክቡራን ሚኒስትሮች፣ የከተማችን አመራሮች እንኳን ደህና መጣችሁ። ዛሬ የመሶብ ዲጂታል አንድ ማዕከል አገልግሎት በሞባይል በተንቀሳቃሽ መልክ አገልግሎት ለመስጠት የሚያስችል ትልቅ ሽግግር የምናበስርበት ቀን ነው። እንኳን አደረሰን ማለት እወዳለሁ። ሁላችንም እንደምናውቀው የኢትዮጵያ አገልግሎት አሰጣጥ በብዙ መንገድ በርካታ ችግሮች ያሉበት የጥራት ችግር፣ የቅልጥፍና ችግር እንዲሁም አገልግሎት በሚሰጥበት ሰዓት በርካታ ሰዎችን የሚያንገላታ ጊዜን የሚያቃጥል ብዙ ፕሮዳክቲቪቲን የሚጎዳ እንደሆነና ከዛም አልፎ ደግሞ በእጅ መንሻ በጉቦ በተለያየ መንገድ ሰዎች የሚንገላቱበት እንደው ኢትዮጵያ ቢሮክራሲ ይሻሻላል ወይ የሚል ተስፋ መቁረጥ የሚመስል በርካታ ችግሮች የነበሩበት እንደሆነ እናውቃለን። ይሄ ደግሞ ረጅም ዓመት የቆየ የተተበተበ ቢሮክራሲ ውስጥ የመጣ ልምምዱም ረጅም ርቀት የተጓዘ እዳ ነውና ከዛ ውስጥ ለመውጣት ብዙ ጥረቶች ስናደርግ ቆይተናል። በ2017 ዓመቱ መጨረሻ አካባቢ በክቡር ጠቅላይ ሚኒስትራችን የተበሰረው የመሶብ ዲጂታል አንድ ማዕከል አገልግሎት እንደ ሀገር ከዛ ሁሉም ክልል ከተማ አስተዳደሮችም በተመሳሳይ ሁኔታ ፈጥነው እንዲሰሩ በተሰጠን አቅጣጫ መሰረት አዲስ አበባ ላይ ጀምረን ስንሰራን የቆየ ነው። በአንደኛ ዙር በማዕከል ጳጉሜ 5 ነው የጀመርነው። አጠቃላይ የአዲስ አበባን ዲጂታል አገልግሎቶች ማለት ነው በክቡር ጠቅላይ ሚኒስትራችን ተመርቆ ተጀምሯል። ወደ ተግባር የገቡ 6 ማዕከላት አሉን። እዛ ውስጥ የከተማ አስተዳደሩ 17 ተቋማት ገብተዋል። እነኛ 17 ተቋማቶች በብዛት ሰው የሚመላለስባቸው ሰዎች እንግልት የሚደርስባቸውና በርካታ አገልግሎቶችን የሚሰጡ ተመርጠው ነው። 2 ባንኮች ገብተዋል። 6 የፌዴራል ተቋማት ከኛ ጋራ የስራ አላይመንት ያላቸው ገብተዋል። በሶስተኛው ዙር ደግሞ አሁን 5 ክፍለ ከተሞችን ልናስገባ እቅድ ይዘናል። በዚህ ወር መጨረሻ ወይም ደግሞ ግንቦት አጋማሽ ድረስ ልናስገባ የምንችል ነው። እነኚህ ሁሉ ሲገቡ ሁሉም የከተማችን ክፍለ ከተሞች ወደ መሶብ ዲጂታል አንድ ማዕከል አገልግሎት ይመጣሉ ማለት ነው። እነኚህ አዲስ ተከፈቱ ማዕከላት ጨምሮ ወደ 150 ሺህ የሚሆኑ ተገልጋዮች ተገልግለዋል። እነኚህ ተገልጋዮች ከ98 እስከ 99% እርካታቸውን ገልጸዋል። ራሱ በሲስተሙ ላይ ነው የሚሞሉት። አገልግሎት ወስደው ሲወጡ ሲስተሙ ይጠይቃቸዋል። እዛ ሲስተም ላይ ነው የሚሞሉት። 1.1% አካባቢ የምትሆነው ዲሳቲስፋክሽን ወይም ደግሞ እርካታ ማጣት የሚመነጨው አንድም ከኔትወርክ፣ ሁለተኛ ደግሞ አንዳንድ ቦታ ላይ የኃይል ማቆራረጥ ሲያጋጥመን፣ ሶስተኛ ደግሞ ተገልጋዩ ራሱ ክራይቴሪያዎችን ወይም ደግሞ መስፈርቶችን አሟልቶ ከመምጣት ጋራ ያሉ ክፍተቶች እንደሆኑ አይተናል ማለት ነው። ወደ 150 አገልግሎቶች ናቸው አሁን እየሰጠን ያለ ነው። ወደ ዲጂታል መሶብ አንድ ማዕከል አገልግሎት የገቡት ዛሬ የምናስመርቀው የተንቀሳቃሽ አገልግሎት መስጫ ነው። ለሀገራችን ትልቅ ብስራት ነው። አዲስ አይነት አገልግሎት አሰጣጥ ነው። በጣም ዩኒክ የሚያደርገው አምና ከጀመርናቸው ወይም ደግሞ ክረምት ላይ ከጀመርነው የመሶብ አንድ ማዕከል ዲጂታል አገልግሎት የሚለየው ዩኒፋይድ ነው። ዩኒፋይድ ወደ ማድረግ መተናል ማለት ነው። ዩኒፋይድ ማለት ነው በአንድ ሰርቨር ሁሉንም አይነት አገልግሎት ከየትኛውም የአዲስ አበባ አካባቢ ሰው ቢመጣ አገልግሎት ማግኘት ይችላል። ከቦሌ ጉለሌ ላይ ለስራ ሄዶ እዛው ጎራቢል የሚፈልገውን አገልግሎት መውሰድ ይችላል። ከለሚኩራ ድንገት አራዳ ላይ መጥቶ አገልግሎት ይፈልግ መውሰድ ይችላል። የዚህ ክፍለ ከተማ ነው የሚል አይደለም። መጀመሪያ የጀመርነው በቅርንጫፍ አደረጃጀት ነበር። አሁን ግን ዩኒፋይድ አድርገነዋል። ዛሬ የምንመርቀውም የመሶብ ዲጂታል አንድ ማዕከል አገልግሎት ተንቀሳቃሽ አገልግሎት ዩኒፋይድ አማራጭ ነው። የትኛውም ክፍለ ከተማ ላይ ሲሄድ አገልግሎትን መስጠት ይችላል ማለት ነው። በአንድ ጊዜ 12 ተገልጋዮች 7 አገልጋዮች መስጠት ይችላሉ። አገልግሎት የምንሰጥባቸው ወደዚህ የገቡት አንደኛ የገቢ ነው። ገቢ፣ ንግድ ፍቃድ፣ ጤና፣ የሲቪል ምዝገባ፣ ፋይዳ፣ ቅድመ ክፍያዎች
መንገድ ፈንድ ፖስታ መንጃ ፍቃድ የመሳሰሉት ናቸው እነኚህ አገልግሎቶች በብዛት ሰው ሁሉ ጊዜ አገልግሎት የሚፈልግባቸው በርካታ ተገልጋይም ያለባቸው ኤኒ ታይም በየትኛውም ስፍራ አገልግሎት ማግኘት እንዲችሉ ቅድሚያ ሰጥተናል ማለት ነው ሌላውን ገብተን እንመለከታለን በጣም አመሰግናለሁ እንኳን ወደ አዲስ መሶብ አንድ ማዕከል ዲጂታል የመንግስት አገልግሎት ተንቀሳቃሽ የሞባይል ሰርቪስ በደህና መጡ የገቢዎች ቢሮ ነው የገቢዎች የደንበኞች አገልግሎት ባለሙያ ነኝ እኛ እንደ ገቢ ተንቀሳቃሽ አገልግሎት ላይ ይዘን የገባ ነው አንድ አገልግሎት ነው እሱም ቲን ነምበር ነው የምንሰጠው ቲን ነምበር ስንል ግን ቲን ነምበር ብዙ አይነት አለ የነጋዴ ቲን ነምበር አለ የተቀጣሪ ቲን ነምበር አለ ፐርሰናል ቲን ነምበር አለ የሽርክና አለ በስራና ክህሎት ተራይቶ ለሚመጡት ቲን ነምበር እንሰጣቸዋለን እነዚህ ቲን ነምበር ነው የምንሰጠው መጣው ከኢትዮጵያ ፖስታ አገልግሎት ድርጅት እኛ የምንሰጠው አገልግሎት የመንገድ ፈንድ አገልግሎትንና እንዲሁም ደግሞ የናሽናል አይዲ ቀጠሮ እናስይዛለን ማለት ነው አንድ ሰው ቦሎ ለማደስ ሲመጣ ልክ የምርመራን እንዲሁም ደግሞ የሶስተኛ ወገንን ይዞ እንደሚመጣ ሁላ መንገድ ፈንድንም ያስፈልገዋል በዛ ምክንያት የመንገድ ፈንድ አገልግሎትን የሚሰጠው ደግሞ የኢትዮጵያ ፖስታ አገልግሎት ድርጅት ነው የሱን አገልግሎት ሰርቪስ እንሰጣለን አዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት እዚህ ተንቀሳቃሽ አገልግሎቱ ላይ ማለት ነው የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን የደንበኞች አገልግሎት ባለሙያ ነው በዋናነት ወደዚህ ተንቀሳቃሽ አገልግሎት ይዘናቸው የመጣነው አገልግሎቶች በቁጥር 4 ናቸው የመጀመሪያው የመንጃ ፈቃድ እድሳት አገልግሎት ነው መንጃ ፈቃድ እድሳት ለማድረግ አንድ ሰው ጊዜ ያለፈበትን መንጃ ፈቃድ ብቻ ነው ይዞ የሚመጣው ምክንያቱም የጤና ምርመራ ነበር የሚያስፈልገው እሱም እዚሁ ስላለኛ ጋር መንጃ ፈቃዱን ብቻ ይዞ መጥቶ አድሶ ይዞ መሄድ ይችላል ማለት ነው አድሶ ሁለተኛው አገልግሎታችን የመኪና ነው ቦሎ ማለት ነው የተሽከርካሪ አመታዊ የብቃት ማረጋገጫ የሚባለው ቦሎ ነው የምንሰጠው ሶስተኛው ይሄ ቦሎ በተለያየ ምክንያት ቢበላሽ የተወሰደ ቦሎ ለሱ ግልባጭ እንሰጣለን የተበላሸ ቦሎ ግልባጭ የሚባለው ማለት ነው አራተኛውና የመጨረሻው አገልግሎታችን በጠፋ ቦሎ ምትክ ተለጣፊ ቦሎ መስጠት የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ የአዲስ መሶብ የቲም ሊደር አስተባባሪ ነኝ እንደኛ ተቋም የምንሰጠው አገልግሎቶች ወደዚህ ባስ አገልግሎት ይዘን የመጣ ነው 10 አገልግሎቶች ናቸው እነዚህ እንደሚታዩ የመታወቂያ የዲጂታል መታወቂያ አዲሳት አገልግሎት እንሰጣለን በዛው የልደት ካርድ አገልግሎት እንሰጣለን የልደት ካርድ አውጥቶ በዛው የአውቶንቲኬት ስራ የጀርባ ማረጋገጥ አገልግሎት እንሰጣለን ማለት ነው ሌላ አገልግሎቶችን ጉድፈቻ ሰርቲፊኬት የፍቺ ሰርቲፊኬት እና ያላገባ ሰርቲፊኬት እና የመሳሰሉትን አገልግሎቶችን እንሰጣለን ማለት ነው ስለዚህ ይሄንን ሁሉም ህብረተሰቡን ይሄን አገልግሎት አውቆ ቤት ለቤት እስከ ድረስ አገልግሎት እየሰጠን ስለሆነ በዚህ አይቶ ወደኛ አገልግሎት መጥቶ መውሰድ እንደሚቻል በዚሁ መግለጽ እወዳለሁ ማለት ነው 10 ያልኳችሁ የልደት እርማት አገልግሎት ግልባጭ አገልግሎት እንዲሁም ያላገባ እርማት ግልባጭ አገልግሎት እንሰጣለን በዛው የመታወቂያ አዲስ መታወቂያ እድሳት የዲጂታል መታወቂያ አገልግሎቶችን ምትክም እንሰጣለን በዛው የፍቺ ሰርቲፊኬት በፍርድ ቤት አረጋግጦ የፍርድ ቤት ውሳኔ ይዞ ሲቀርቡ የፍቺ ሰርቲፊኬት በዚህ የወሳኝ ኩነት ሰርቲፊኬት ማግኘት ይችላሉ ማለት ነው በሰራው በአዲስ መሶብ የጤና ባለሙያነት ፖዚሽን ላይ ነው የምንሰራው አገልግሎት የጤና ቢሮ አገልግሎት ነው ከጤና ቢሮ አገልግሎቶች ሁለት አገልግሎቶች ናቸው
እኛ ጋር ነው ያሉት። አንደኛው መንጃ ፈቃድ ለሚያሳድሱት የሕክምና ሰርቲፊኬት የጤና ምርመራ ማለት ነው እኛው ጋር ይሰራል። በዛም በሄድ ኦፊስም ሆነ እዚሁ በተንቀሳቃሽ መስሉ እየሰጠን እንገኛለን ማለት ነው። ሌላኛው ደግሞ የምግብና መድኃኒት ቁጥጥር ባለስልጣን ለጤና ባለሙያዎች የላይሰንሲንግ አገልግሎት አዲሳት እና አፕግሬድ ትራንስፈር ከክፍለ ሀገር ወደዚህ የሚመጡና እዚህ ማውጣት ለሚፈልጉት እየሰጠን እንገኛለን ማለት ነው። አሁን ለጊዜው እዚህ ቻርቱን ተዘጋጅቶ የሚያስፈልጉ የጤና ምርመራዎችን እዚህ እናደርጋለን። ለአዲሳት አሁን ብዙዎች እንዲያውቁ የምፈልገው እዚህ በመሶብ ላይ የሚሰራው የመንጃ ፈቃድ አገልግሎት እድሳት ነውና የሕክምና ምርመራው የሚደረገው ለሚያሳድሱት ነው፣ ለአዲሶቹ አይደለም ማለት ነው። ለጊዜው ለአዲሶቹ አልገባም። አሁን የምገኘው በአዲስ መሶብ ተንቀሳቃሽ አውቶቡስ ውስጥ ነው። እዚህ ውስጥ አገልግሎት እየሰጠው ይገኛለሁ። ያው እንግዲህ በዚህ አገልግሎት ውስጥ የብሔራዊ መታወቂያ አገልግሎቱን ነው ይዘን የገባ ነው። የብሔራዊ አገልግሎት መታወቂያን በዚህ በተንቀሳቃሽ ባስ ውስጥ እየተሰጠን እንገኛለን። ያው እኛ ጋር እንደ ብሔራዊ መታወቂያ አንድ ከስተመር ብቶ ሊያገኛቸው የሚችላቸው አገልግሎቶች ሁለት አይነት አገልግሎቶች ናቸው። እነዚህም አገልግሎቶች የአዲስ ምዝገባና የማሻሻያ ወይም ደግሞ የእርማት ማስተካከያዎችን ማግኘት ይችላል። ያው አዲስ መመዝገብ ማለት እንግዲህ አንድ ሰው መጥቶ አዲስ የብሔራዊ መታወቂያ ከዚህ ቀደም ተመዝግቦ ካልነበረ አዲስ የብሔራዊ መታወቂያ ምዝገባ ነው የሚያገኘው። ያ ማለት መታወቂያውን ወይ ደግሞ ለአንድ ኢትዮጵያዊ ለሆነ ዜጋ 23 ዶክሜንቶች ያህል ይፈቀዳል። ከነዛ ከ23ቱ ዶክሜንት አንዱን ራሱን የሚገልጽ ማንነቱን የሚገልጽ ነገር ይዞ አንዱን ይዞ በመቅረብ አዲስ ምዝገባ ማከናወን ይችላል። የማሻሻያ አገልግሎት የምንለው ደግሞ ለምሳሌ ፎቶ ቢበላሽበት፣ ስልክ መቀየር ቢፈልግ፣ የአድራሻ ለውጥ ማድረግ ቢፈልግ፣ የተለያዩ ማስተካከል የሚፈልጋቸውን አገልግሎቶች በዚህ በተንቀሳቃሽ አውቶቡስ ውስጥ ማግኘት ይችላል። ዲጂታል ኢትዮጵያ በተንቀሳቃሽ መሶብ ውስጥ እንገኛለን። የምንሰጠው አገልግሎት የኢትዮጵያ ኤሌክትሪክ አገልግሎት ነው። የቅድመ ክፍያ የካርድ አገልግሎት ካርድ መሙላት እንሰራለን። ወደዚህ አገልግሎት ሲመጣ አንደኛ የቴሌ ብር መኖር አለበት እና የሚሞላበት የካርዱ እሱን ይዞ መምጣት የሚጠበቅበት። በአዲስ አበባ ከተማ አስተዳደር ንግድ ቢሮ የንግድ ምዝገባና ፍቃድ ባለሙያ ነው። እዚህ ተንቀሳቃሽ ውስጥ የምንሰጠው አገልግሎት አዲስ ንግድ ምዝገባ እንሰጣለን፣ አዲስ ንግድ ፍቃድ እንሰጣለን፣ ንግድ ፍቃድ እድሳትም እንዲሁም የፒኤልሲ ንግድ ምዝገባ ማሻሻያ፣ ንግድ ፍቃድ ማሻሻያ አገልግሎት በሙሉ አገልግሎቶችን እንሰጣለን። ሞባይል ሰርቪስ ላይ ማለት ነው።